እሺ እንዴት ነህ? ሰላም ነህ ሆይ? እንዴት አለ? ይመስገን ይመስገን ሰላም ነኝ። እስቲ በወቅታዊ ጉዳይ ዙሪያ እንነጋገር። እስኪ ያው ሰሞኑን ትንሽ እየተወራ ያለው ነገር ጥሩ አይደለም እና እ፣ ብዙ ነገሮችን ይዞ የመጣው ልጅ አለ። በመጀመሪያም ሲጠረጠር የነበረው ልጅ ነበረ፣ ጋዜጠኛ ሶፎኒያስ የሚባለው ልጅ። አሁን ላይ ግን በደንብ ሰዎች ስለሱ ብዙ መረጃዎችን በየቀኑ እያወጡ ነው እና እስኪ ስለዚህ የምትለውን ሀሳብ ልስማና እኔም ደግሞ ልጨምርበትና በእንደዚህ አይነት ነገሮች ላይ እስኪ እናውራ ዛሬ። መልካም እንግዲህ በተለይም ደግሞ በገሃድ አዳማ ላይ በቪዲዮ እና በፎቶ ከተለቀቀ በኋላ እህ፣ በጣም በብዙ ሰዎች መነጋገሪያ ሆኗል። እ፣ የአዲስ አበባ ፖሊስም የአዳማ ፖሊስም በስም ማጥፋት ተከሷል። በእርግጥ ይያዝ አይያዝ የሚታወቅ ነገር የለም። ዛሬ በወጡ አንዳንድ መረጃዎች እንደውም ጸበል ገብቷል፣ ጸበል ሄጃለሁ ብሎ ጠፍቷል ነው የሚባለው። እህ፣ በእርግጥ ከባድ ነው ሲቹዌሽኑ። በተለይ እናቱን ሆኖ ላሰበ እንደዚህ አይነት ድርጊቶች ሲፈጸሙ እንደ ማህበረሰብ ራሱ የሚቀፍና የሚከብድ ነገር ስለሆነ ልጁም እህ። ከዚህ በኋላ እኔ ህይወት ይኖረዋል ብዬ ብዙ አላስብም እና ጠፍቷል የሚባል መረጃ ነው አሁን ላይ የወጣው። ሌላው ግን ከዚህ ጋር ተያይዞ አርትስ ማን ነው አሻም ቲቪ ከዚህ በፊት ይሰራበት የነበረው ማለት ነው እሺ። መግለጫ አውጥቷል። እህ፣ እሱ መግለጫ ምንድን ነው የሚለው? የነበረንን ኮንትራት ሰርዘናል። ከዚህ በፊት በዩቲዩብ ሾው እያዘጋጀ እንዲሰራ የተነጋገርነው ኮንትራት ነበረ። እህ፣ እሱን ኮንትራት ከዛሬ ጀምሮ የሰረዝን መሆኑን እንድታውቁልን ይላል። በዛውም ነው አሻም ቲቪም ጠቆም አድርጎታል ወደ ጸበል ቦታ የሃይማኖት ስፍራዎች እንደሄደ እህ። ከዚህ በኋላ ከነሱ ጋርም እንደማይቀጥል መግለጫ አውጥቷል። አሁን ላይ ከረንት ላይ ያለው ነገር ይሄ ነው። በእርግጥ የከተማዋን ስም ከማጥፋት አኳያ አዳማ ከተማ አስተዳደር ከሷል። የአዲስ አበባ ፖሊስም መረጃው ደርሶት እየተከታተለ እንደሆነ ተነግሯል ማለት ነው። በእርግጥ ሁኔታዎቹ በዝርዝር ታይተዋል ብዬ አስባለሁ። የደረጋቸው ነገሮች በቪዲዮ ታይተዋል። የሆኑት ነገሮች አጠቃላይ ኮንቨርሴሽን፣ ውይይቶቹ፣ ሁሉም ነገር ዱላው እስኪያርፍበት ድረስ ያለው በቪዲዮ የታየ ነገር ነው። እንግዲህ አሁን ላይ ያሉት አፕዴቶች እነዚህ ናቸው። አዎ አሁን ጥሩ ነገር ነው ያነሳው እና ግን ከዚህ ጋር ተያይዞ ልክ እንደ ማህበረሰብ ይሄ ልጅ ከማህበረሰቡ የወጣ ልጅ ነው እና እንደ ማህበረሰብ ግን አንዳንድ ነገሮችን ክፍተቶችን እኛ ቀለል አድርገን የምናልፋቸው ነገሮች አሉ። ለምሳሌ አሁን ቲክቶክ ፕላትፎርምን ብትወስድ ብዙ ሰዎች ለእነሱ እንደ ቀልድ ይሁን ወይም ደግሞ እነሱ ወደውት ይሁን ብዙ ሰዎችን ስታያቸው አንዳንድ በማስመሰል የሚሰሩ ስራዎች አሉ አይደለ? ያ እነዛም ቪዲዮዎች ሾርት ቪዲዮዎች ሲሰሩ ወንድ ልጆች ብዙ ጊዜ ሴት ሆነው የሚሰሩ ሰዎች አሉ። ያ እንደ ሴት አስመስለው አክቲንግ የሚሰሩ እና ሰዎችን ለማዝናናት የሚሞክሩ እንደውም ብዙ ተከታይ ያላቸው ሰዎች አሉ። ያ እና እንደዚህ አይነት ነገሮች በጨመሩ ቁጥር እየጨመሩም ነው ያሉት እና በማህበረሰቡ እንደ ቀልድ በመሳብ በማሳቅ ሰበብ ሰዎች ወይም ደግሞ አሁን ላይ በማደግ ያሉ ህጻናትና ወጣቶች ይህን ነገር አንዱ የራሳቸው የህይወት አይነት አካል አድርገው ይቆጥሩታል። ስለዚህ እኔ አሁን ይሄ ልጅ እንደ አንድ ማስተማሪያ እና እንደ አንድ ትልቅ ኢትዮጵያ ውስጥ ትልቅ ለውጥ እንዲመጣ የአደጋ ምልክት እንደ ሀዛርድ መስሎ ስለታየኝ ነው በዚህ ጋር ላወራ የፈለግኩት እና እነዚህን ቲክቶክ ላይ ወንዶች ሴት መስለው የሚሰሩት በተለይ ደግሞ ብዙ ጊዜ የሚበዙት አሁን ሴቶች ሳይሆን ወንድ መስለው የሚሰሩት ወንዶች ናቸው። ብዙ ጊዜ አይተህ ከሆነ ማለት ነው ሴት መስለው የሚሰሩት እና ይህ ነገርስ በእኛ በልጆች ላይ ወይም ደግሞ በእኛ በምናሳድጋቸው በምንወልዳቸው አሁን ላይ በመማር ባሉ ወጣቶች ላይ ምን ያክል ተጽዕኖ ያሳድራል ብለህ ታስባለህ? በጣም አሪፍና የሚደነቅ ፖይንት ነው አሁን ያነሳው። በተለይም ይሄ ቲክቶክ የሚባለው ነገር እንደ ፕላትፎርም ከመጣ በኋላ በጣም ብዙ ሰዎች በየቤታቸው ተደብቀው ያሉ ጥሩም መጥፎም ነገሮችን ነው እያወጣ ያለው። እንደ ማህበረሰብ አንድ ማህበረሰብ ራሱን ጋይድ የሚያደርግበት ብዙ ህጎች አሉ። ለምሳሌ ከተመለከትከው በሞራል የሚባል ነገር አለ።
ከሞራል በፊት ኖርም አለ። ከኖርም በኋላ ሞራል ዴቨሎፕ አድርጎ ሞራል ይመጣል። ከሞራል እና ከኖርም ያመለጠውን እንዲገዛ ደግሞ ህግ የሚባል ነገር ወጥቷል። ሞራል እና ኖርም የምትላቸው ብዙ ጊዜ ከቤት የማይወጡት ለሰው ለአደባባይ ማታበቃቸው እንደዚህ አይነት ጉዳዮች በሞራል እና በኖርም የሚገዙ ናቸው። ከዛ የዘለለውን ነው በህግ የምትቀጣው። አሁን ላይ የቲክቶክ መጥፎ ጎኑ ምንድነው? ሁሉም ሰው ትንሽዬ ስልክ ካለው ራሱን እየቀረጸ ለሚዲያ ማብቃት ይችላል። ያ ደግሞ ቤት ሊቀሩ የሚገባቸውን ለብቻ የምታደርጋቸው ለብቻ ስታደርጋቸው እንኳን የምትሸማቀቅባቸውን ነገሮች ለህዝቡ ለፐብሊኩ በቀላሉ ማድረስ ጀመረ ማለት ነው። እንግዲህ ይሄ እንደ ችግር ይዞብን የመጣው ነገር ቅድም እንዳልከው አሁን ለምሳሌ ሰዎች ምን ያደርጋሉ? አንድ ጊዜ ራሳቸውን እንደ ወንድ አንድ ጊዜ እንደ ሴት እያደረጉ ሁለት ካራክተሮች በመክፈል ይጫወታሉ። እንደውም በውጭ ዓለም ይሄን ነገር ብዙ አንመለከተው። በብዛት አንድ ጊዜ ትሬንድ ሆኖ መጣ። ከዛ በኋላ ግን ኢትዮጵያ ውስጥ ነው አሁንም ድረስ እየተተገበረ ያለው እና አንደኛው ይሄ አዳፕቴሽንን ነው የሚፈጥረው። አሁን የወንድ ልጅ ብዙ ጊዜ አሁን አይተህ ከሆነ የሴት ካራክተሮችን ሲጫወት ሴት የምታደርገውን ነገር ሲያደርግ ለሞራላችን በጣም የሚቀፍ ነገር ነው የነበረው ከዚህ ቀደም። ኢቭን የሴት ጸጉር ጭንቅላት ላይ አድርገው ምናምን የሚሰሩ ሰዎች ሳይ አሁን ስቲል እኔ ሞራል አይቀበለውም። ያ ማለት ምንድነው? የመጣንበት ያደግንበት እና እዚህ የደረስንበት ኢሹ እንዳጠቃላይ አእምሮ ሪጀክት ያደርገዋል። ገባ? ሶ እነዚህ ልምምዶች ወደፊት ወንድ ልጅ እንደ ሴት ብታየው ወይም ደግሞ ሴትን እንደ ወንድ ብታያት ኖርማላይዝ ያደርገዋል ማለት ነው አእምሮ ላይ። ሶ ህፃናት በተለይ ህፃናት ይሄን እየተመለከቱ እያዩ የሚያድጉ ከሆነ ኖ ዳውት ነገ ከነገ ወዲያ ከወንድም ከሴትም ጋር እኩል ፊሊንግ ቢያዳብሩ የምትፈርድባቸው አይሆንም፣ አሁን ላይ ካልተጠነቀቅክ ማለት ነው። ሶ ይሄ ነገር እንደውም ካስታወስክ እንደ ምሳሌ በርጠሚዎስ የሚባል ፌመስ ቲክቶከር አለ። በርጠሚዎስ የሚሰራቸው ቪዲዮዎች ጥያቄ እያስነሱበት ነበረ ከተለያዩ በተለይ ይሄ ተመሳሳይ ጾታ ላይ ተቃራኒ የሚሰሩ ሰዎች እና ሃይማኖት ላይ ግን ያሉ ሰዎች ጭምር የበርጠሚዎስ ሁኔታ በቅርበት እየተከታተል ነው የሚሰራቸው ቪዲዮዎች ዘግናኝ ናቸው ይል ነበርና እንደውም አንዱ ቪዲዮ ላይ ምን ፖርትሬ ያደርጋል መሰለህ? በርጠሚዎስ የሚባለው ልጅ ዋናው ገጸ ባህሪ ቤት ውስጥ ቁጭ ብሎ የሱ ታናሽ ወንድም ደግሞ ያው የበርጠሚዎስ ሬፕሊካ ወይም ያን ድግግሞሹን ማለት ነው በኤዲቲንግ የሚሰሩትን ይዞ ይመጣልና ጥሩ ጊዜ እናሳልፋለን ዛሬ አብረን ነው የምናድረው ይሏል። እንግዲህ በርጠሚዎስ ቤት ቁጭ ብሎ የሱ ሬፕሊካ ወይም ሌላ ወንድ ማለት ነው፣ ሴትም እንኳን አይደለችም። ስለዚህ ዛሬ ጥሩ ጊዜ ነው የምናሳልፈው ተዘጋጅ ምናምን እያለ የሴት ዳንስ የዳሌ ዳንስ ምናምን ያሳያል ልጁ ማለት ነው። የሚገርም ነው። እና እንደውም ብዙ ሰዎች ተቃውሞ አንስተው በጣም እንትን እያሉት ነበርና እኔ አንዳንዴ እነዚህ ሰዎች ራሱ በድብቅ እንደዚህ አይነት ነገሮችን እየሰሩ ሰፖርት እንዲያረጉ ሚሽን ሁላ የሚኖራቸው ይመስለኛል አንዳንዴ። እሱም ሌላ ፖይንት ነው። ይሄ ነው ያለው ነገር። ግን በጠቅላላ አሁን ያልከው ነገር አሁን ከምንሰማው በተለይ ከዚህ ሰውዬ ጋር በተገናኘ በደንብ የሚገናኝ ነገር ነውና ቲክቶክ እንደ ሀገር ያመጣብን ጣጣ ቀላል የሚባል አይደለም። በእርግጥ በጣም ትልቅ ነገር ነው ያወራኸው፣ በብዙ መንገድ ነው እና የተነተንከው። ሌላው ግን ይሄን ካነሳን ዘንዳ ምን አለ መሰለህ፣ ማህበረሰቡስ ያለው አቀባበል አሁን ብዙ ሰዎችን ስትስቅላቸውና ፎሎ ስታረጋቸው ስትከተላቸው ትክክል ናችሁ ነው አይደለ? ምልክቱ ትክክል ናችሁ፣ በጣም ጥሩ ነው እያልናቸው ነው። እና እንደ ማህበረሰብ እንደነዚህ አይነት ሰዎችን የሚከተሏቸው ሰዎች እጅግ በጣም ብዙ ናቸው። እና አንዳንዴ ልጆቹን ራሱ የሚሰሩትን ሰዎች ራሱ ገና ባጭሩ መቅጨት እየተቻለ ወይም ደግሞ ይሄ ነገር ትክክል አይደለም ብሎ ማስተማር እየተቻለ፣ በእርግጥ አሁን መንግስት የግብረገብ ትምህርት የሚማሩበት ነገር እየተመቻቸ መሰለኝ እና አንዳንድ ትምህርት ቤቶች ግብረገብ የሚባል ኮርስ እየወሰዱ ነው ህፃናት ማለት ነው። ግን ማህበረሰቡ ደግሞ በራሱ እሰይ ያበጃችሁ የሚል አይነት ኢምፕሊኬሽን ወይም ደግሞ እንትን አለው አቅጣጫ አለው። እና ማህበረሰቡስ እንደነዚህ አይነትን ሰዎች ለምንድን ነው የሚከተላቸው? ምን አይነት ማህበረሰብ ነው ቲክቶክን እየተጠቀመ ያለው በተለይ ኢትዮጵያ ውስጥ? እና ብርስ ስለተገኘ ብቻ የሆነ ነገርስ ፌመስስ ስለተሆነ ብቻ ምንድን ነው ከራሳችን ማንነት እየወጣን ሂደን
ምን ያክል ደስተኞች ልንሆን እንችላለን? ወይስ ደግሞ ቲክቶክ የሚሰሩ ሰዎች የመማር ብቁነታቸውስ ቢገመገም፣ ለምሳሌ ብዙዎቹ አንዳንድ ሰዎች አይተህ ከሆነ ከ10ኛ ክፍል ያቋረጡ እንትን ያላሉ ሰዎች ምናምን ነው። እንደዚህ አይነት ሰው ደግሞ ትምህርት በተፈጥሮ እውቀት ብቻ ሳይሆን አስተሳሰብህንም ያሰፋዋል። ስትማር የሆነ ነገር እየጨመርክ ስትሄድ በብዙ አንግል ስለምትመለከት ራስህን ለመግታት ሌሎችንም ደግሞ ለማበላሸት በሁለቱም መንገድ ይጠቅማል ስትማር ማለት ነው። ምክንያቱም በጣም የተማርክ ከሆንክ ሰዎችን የውሸት ትርክት በመፍጠር ማሳሳትም ትችላለህ። በትክክል ዲሲፕሊንድ ደግሞ ከሆንክ ይሄ ነገር ከኔ ጋር አይሄድም፣ ከኔ ማንነት ጋር አይሄድም በሚል ማስተካከል ትጀምራለህ። እና ብዙዎቹን አይታቸው ከሆነ ቲክቶክ ላይ እንትን ፌመስ የሆኑ ሰዎች በሀያዎቹ እድሜ ውስጥ ያሉ ሰዎች ናቸው። እና የነዚህ አንደርስታንዲንግ ምንድን ነው? ድሮ ፊልም ሲያዩ ወይም ደግሞ አርቲስቶችን ሲያዩ ለአርቲስቶች የነበረው ክብርን ተያይዞ ስለሚመጣ የነሱ መፌመስ ብቻ ነው ዋና ታርጌታቸው። እና በሰው ዘንድ አይታቸው ከሆነ በጣም እንደሚከበሩ በጣም ትልቅ ሰዎች እንደሆኑ ለራሳቸው የነገሩት ነገር፣ ምክንያቱም ፎሎ የሚያደርጋቸውም ሰው ሚሊየንስ ነው እና አድርገው ነው የሚያስቡት። ስለዚህ ማህበረሰቡ ምንድን ነው የሚጠበቅበት? እስኪ ጋር አሁን ትልቁ ነገር በተለይ እንደዚህ አይነት ቲክቶከሮችን የደግፎ አቅፎ ምናምን የያዛቸው ማህበረሰብ። አሁን በእርግጥ መንግስት አንዳንድ እርምጃዎችን እየወሰደ ነው፣ ቅድም አንተ እንደጠቀስከው። ነገር ግን የመንግስት እርምጃ ብቻ በቂ አይደለም። አሁን እነዚህን ሰዎች ከምንጩ ነው ማድረቅ ያለብህ እንጂ እላይ ከደረሱ በኋላ እነሱን ለመከርከም ብትሞክር መልሰው ያድጋሉ። ብዙ ጊዜ ከስራቸው ነው መሰራት ያለበት። አሁን እንግዲህ በቅርቡ አይተሃል። በተለይም እንደውም ዛሬ ቲክቶከሮች ባለባበሳቸው ምክንያት ታሰሩ ምናምን የሚል ዜናዎች ሰምተናል። ፌዴራል ፖሊስም አስሯቸዋል። ለምሳሌ ይሄ ኃይለማርያም የሚባለው ጃኒ የሴት ልብስ የሚመስል ለብሶ ቦርሳ ይዞ ምናምን ታይቷል። እቺ ወንጌላዊት ገብረ እንድሪያስ ምናምን እቺ ራቁቷን የመጣችው ልጅ ማለት ኢቫን የምትባለው ልጅ ማለት ኢቫን የምትባለው እሷም ደግሞ እንደዚሁ ታስራለች። ሌሎችም 3-4 ልጆች አብረው ታስረዋል። which is good። እንደ ጀማሪ እንትን መንግስት እንደዚህ አይነት ነገር ላይ ትኩረት ሰጥቶ ስለማያውቅ ጥሩ ነው፣ ስርዓት ለማስያዝ ይጠቅማል። ነገር ግን እቺ ወንጌላዊት የምትባለውም ይሁን ኃይለማርያምም የተባለው ይሁን ሌሎችም ይሁኑ እዚህ ሌቭል ላይ እንዲደርሱ ያደረግናቸው እኛ አይደለንም ወይ? በትክክል ራቁቷን እስክትመጣ ድረስ በዚህ ደረጃ ድፍረት የሰጣት በዚህ ሌቭል እንድታስብ ያደረጋት የማህበረሰቡ አቀባበል አይደለም ወይ? ይሄ በጣም መጠየቅ ያለበት ጉዳይ ነው። አሁን እኔ ይገርምሃል፣ አሁን እቺ ወንጌላዊት የምትባለው ልጅ ወደ 600,000 ምናምን በላይ ተከታይ አላት እና ይቺ ልጅ ቪዲዮቿን ገብተህ ብትመለከተው የሆኑ የተቀዳደዱ ጅንሶች ደርባ ትለብሳለች፣ ራቁቷን ትታያለች፣ በጣም እርቃን የሆኑ ቪዲዮዎችን ትሰራለች። ከዛ ውጪ የተሻለ ኮንተንት ሀገር የሚያስተምር ትውልድ የሚለውጥ አንድም ኮንተንት የላት። ግን ፎሎወሯን ካየው 600,000 ደርሷል። 600,000 ሰው በሙሉ የእሷን ሀሳብ ይጋራል ማለት ነው፣ ወይ ደግሞ ሲያያት እንጆይ ያደርጋል ማለት ነው። እንደ ጀነሬሽን ክሽፈት አለ። በቃ እንደ ትውልድ ነው የከሸፍነው። እና በአንድ ሀገር ውስጥ ሚዲያ ሊትሬሲ የሚባል ነገር አለ፣ የሚዲያ አጠቃቀም። ጊዜ ወርቅ ነው ካልን ጊዜ ወርቅነቱን የምናስመሰክረው እንደነዚህ አይነት ሰዎች ላይ ጊዜውን በማጥፋት አይደለም። እና አብዛኛው ሰው እንደነዚህ አይነት ሰዎች ጋር ተጣብቆ ነው ያለው። እና ህዝቡ አንደኛ ቁም ነገር የሚናገሩትን ሰዎች ተመልከታቸው፣ ፎሎወራቸውን እና ያዝናናል። ብልግና ላይ ያሉትን ምናምን ያሉትን ደግሞ ብታያቸው ፎሎወራቸው እስከ ጥግ ነው። እና እንደ ትውልድ የትውልድ ሽፍት አለ፣ ከቁም ነገር ወደ ቧልት፣ ከስራ ይልቅ ወደ ቀልድ። እንዴ ላይቭ ላይ እኮ ቲክቶክ ላይ የሚደረግ ነገር እኮ ይዘገንናል እኮ ብትመለከት። ቅጣት ብለው የሚቀጡት የሴት ልጅ ሀፍረተ ስጋ በአደባባይ እስኪታይ ደረታቸው አካባቢ በደንብ እንዲቀጣት ብለው የሚያዟቸውና የሚያደርጉት ለአንድ ሲንግል አበባ ወይ ደግሞ ለሆነ ጊፍት ውጭ ሀገር ቁጭ ብሎ ሰዎችን ሲያበላሽ ለሚውል አንድ ሰው የሚያሳዩት ነገር የሚያሳዝን ነው እንደ ሀገር። እና የሚዲያ አጠቃቀማችን ማንን ነው ፎሎ የምናደርገው የሚለው ትልቅ ጥያቄ ነው መሆን ያለበት። ስቲል ግን እንደነዚህ አይነት ጋጠወጦች ወደ ፊት ለፊት ወጥተው
በቲክቶክም በሌላም ሚዲያም ወጥተው ትውልድ እያበላሹ ነገር ግን ደግሞ ሀሳብ ያላቸው መሟገት የሚችሉ ትውልድ የሚያንጹ ሰዎች ተደብቀው ነው ያሉት እና ስቲል እነዚህ ሰዎች ወጥተው ትውልድን እንዲያስተምሩ እንዲያንጹ እነዚህን እንዲያወግዙ የሚደረግበት መንገድ መፈለግ አለበት ብዬ አስባለሁ። በሌላ መልኩ ግን መንግስት የወሰደው እርምጃ በጣም በኔ በኩል በጣም የሚያስደስት ጅምር ነው። ስቲል ጅምር ነው። በጣም ብዙ አሉ እየተጣሩ የትውልድ አእምሮ ላይ እየቀለዱ ያሉ ሰዎች አሉ። እነሱን የሚቀጣበት መንገድ ሰፋ ብሎ መምጣት አለበት ብዬ ነው የማስበው። የሚዲያ አጠቃቀማችን በጎውን የሚያነሳ እነዚህን ደግሞ ወደታች የሚዘቀዝቅ አይነት መሆን አለበት ብዬ ነው የማስበው። በጣም ነው የማመሰግነው በእውነቱ ደስ የሚል ነገር እና መጀመሪያ ሩት ኮዙ ምንድን ነው? ሩት ኮዙስ ደግሞ ወደ የት እየሄደ ነው? ወደ የት ነው አቅጣጫው እየተጓዘ ያለው? ይህን አቅጣጫ ደግሞ አሁን ላይ እየተደረገ ባለው እርምጃ ወደ የት ሊቀለበስ ይችላል የሚለውን ነገር በአጠቃላይ በደንብ አብራርተህ አውርተኸዋል። እኛም ይህን ሁሉ ልናወራበትና ልንነጋገርበት የቻልነው ብዙዎቹ አሁን ላይ ትክክል እየመሰላቸው ግን በጣም ወደ አደገኛ መንገድ እንዳይሄዱና ራሳቸውን ሰዎች ላይ ከመፍረድ በዘለለ ሰዎችስ ምን ማድረግ አለባቸው፣ ማህበረሰቡ ውስጥ የራሱ የሆነ ችግር የለበትም ወይ የሚለውን በአጠቃላይ ለማንሳት ሞክረናል። በእውነቱ በጣም ነው የማመሰግነው። አዎ ሜቢ ከማጠቃለላችን በፊት እንደው እንደ አፕዴት ማንሳት ያለብን ብዬ የማስበው ምንድን ነው እነዚህ ቅን ልቦች የሚባሉ በእርግጥ በጣም የሚደንቅ ስራ እየሰሩ ያሉ ድርጅት አሉ። ቅን ልቦች ለፌዴራል ፖሊስ፣ ለአዲስ አበባ እንደዚሁም ለወጣቶችና ስፖርት ሚኒስቴር ትልቅ የሚባል ማመልከቻ ጽፎ አስገብቷል። እሱ ምንድነው ከማታ ላይ የሚደረጉ የላይቭ ጌሞች ቲክቶክ ላይ የሚደረጉ የላይቭ ጌሞች እንዲከለከሉ እና ሞኒተር እንዲደረጉ የሚል ነው። ይሄንን እንግዲህ ዩጋንዳ ትሁን አንድ የአፍሪካ ሀገር ዛሬ ከልክላለች። መረጃው ደርሶ ከሆነ አላውቅም። አንድ የአፍሪካ ሀገር ከዛሬ ጀምሮ ማታ ላይ የሚደረግ ናይጄሪያ ማታ ላይ የሚደረግ ማንኛውም የቲክቶክ ጌም እንዲቆም ተደርጓል ማለት። ስለዚህ ቲክቶክ ማታ ላይ እንዳይሰራ አድርገውታል። which is a good እርምጃ ነው። ኢትዮጵያ ውስጥም እንደዛ እንዲደረግ ቅን ልቦች ዛሬ ወደ ፌዴራል ፖሊስ ሄዶ አመልክቷል ተብሏል። ይሄ የሆነበት ምክንያት ቅድም እንዳልኩ ቅጣት የሚባለው ነገር ማታ ላይ ልጆች ስልክ በሚይዙበት ወላጆች ተሰብስበው ቁም ነገር በሚያነሱበት ሰዓት ነው ጌሞችን እያሉ የሚጫወቱትና የሚቀጣጧቸው ጉዳዮች የሚያወሯቸው ትራሽ ነገሮች ምናምን በደንብ የሚጤኑና የሚያሳዝኑ ናቸው። ስለዚህ እሱን አመልክተዋል ዛሬ። እንግዲህ መንግስት የሚለውን ወደፊት የምናየው ነው የሚሆነው። በእርግጥ እንደዚህ አይነት ስራዎች ተጠናክረው መቀጠል አለባቸው። አንተም ሌሎቻችንም እንደዚህ አይነት ማህበረሰቡን የሚያንጹ ማህበረሰቡ ላይ ችግር ይፈጥሩ ነገሮችን የመንቀስና በውይይት ሰዎች ሀሳባቸውን እንዲያዳብሩ የማድረግ ስራ ተጠናክሮ መቀጠል አለበት ብዬ ነው የማስበው። ተስፋ አደርጋለሁ ጥሩ ውይይት ነው ያደረግነው። እንግዲህ ወደፊትም በዚህ መልኩ መንቀጥል ይሆናል። አዎ በጣም ደስ የሚል ነገር ነው። አሁንም አዲስ መረጃ የሰጠኸኝ በእውነቱ እነሱ ሊመሰገኑ የሚገባቸው ናቸው። ስማቸውን የሚወክል አይነት ተግባር ነው እያደረጉ ያሉት። ስለዚህ እኛም ደግሞ እንደ ማህበረሰብ የሚመለከተን ጉዳይ ስለሆነ የአቅማችንን የታየን ነገር ሌሎች ላይ ሳንፈርድ ሁሉም ደግሞ የራሱን የሆነ አቅጣጫ ሰዎችን በኮሜንት በተለያዩ ነገሮች የእነሱን ግብአት ወስደን ከዚህ በኋላ የምናወራና የምንቀጥል ወይም ደግሞ የምንወያይ ይሆናል። በእውነት ጠለቅ ያለ በአጭር ደቂቃ ውስጥ ብዙ ነገሮችን ነው የዳሰስነው እና በጣም ነው የማመሰግነው። ጊዜ ያክብርልኝ በእውነት። መልካም ምሽት። እሺ፣ አመሰግናለሁ። አመሰግናለሁ።